በዛሬው ቪዲዮ ጭራሽ ብላችሁ ከኢትዮጵያ መጣችሁ ነው ሞት ቤት አሜሪካ መታረቁት። እኔ ትኬት የሚገዛው ሰው ነው። እኔ እየኖርኩ አሜሪካ ከማን ከሀገር መጣ እኔን እንደዛ ልትል። ከፊንቴክ ጉዳይ ጋር በተያያዘ ተጽዕኖ ፈጣሪዎቹና ፒስ ጤና የምመኝላችሁ የድርሻ ቲቪ ተከታታዮች እንዴት አላችሁ? ዛሬም እንደተለመደው የተለያዩ አነጋጋሪ ሰሞንኛ ወሬዎችን ሪያክት ላደርግ ይዤላችሁ መጥቻለሁ። እንደምትከታተሉኝ ተስፋ አለኝ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰዎች ላይክ፣ ሼር እና ሰብስክራይብ እያደረጋችሁ ቪዲዮዎችን ለተለያዩ ሰዎች እንዲደርሱልኝ ትብብራችሁን እጠይቃለሁ። ወደ ቪዲዮቹ። ለዛሬ ሁለት አርዕስተ ጉዳዮች ላይ ትኩረት እናደርጋለን። የመጀመሪያው አርቲስቶቹና ተጽዕኖ ፈጣሪዎቹ ተሰብስበው ወደ እስር ቤት መግባታቸውን እንመለከታለን። ሁለተኛው ደግሞ አዶናይ በእሳይ ቱሩ አሜሪካን እያመሳት ይገኛል። ዲያስፖራዎቹ ለሁለት ተከፍለዋል። ከዓመት በላይ አወዛጋቢ ሆኖ የነበረው ፊንቴክ አሁን ላይ ማብቂያው እየደረሰ ይመስላል። ወገኖቼ ከሰማችሁ እንደዚህ አይነት ሰበር ስሙ፣ ስብር ያለ ሰበር ከፊንቴክ ኢንቨስትመንት ጋር በተያያዘ እናስተዋውቃለን የሚሉ ሰዎች እየገቡ ነው። ምልልህ እየገቡ ነው። አካውንት አስለቀቅናል ያሉት እራሳቸው እየገቡ ነው ምልል። ስድስቱ ገብተዋል። ሌላ ሰበር ልንገራችሁ። 356 መኪኖች ፊንቴክ ኢንቨስትመንት ከቻይኖቹ ላይ ወስዶ ቻይኖቹ የ356 መኪና አልሰጠንምና መላበሉን አለ። ምን አልኳችሁ? እኔ ፊንቴክ ኢንቨስትመንት መኪና የማስመጠት ፈቃድ የለውም። ሸዋሸዋ ነው። እንኳን አደረሳችሁ። ዛሬ ነው እንደዚህ መባል ያለበት። በአምባሳደርነት መርጦ ድርጅቱን ፕሮሞት ሲያደርጉ የነበሩት አርቲስቶችና በጣም የምናከብራቸው ታዋቂ ሰዎች ተጠቅልለው መቆያቸው እስር ቤት ሆኗል። ከፊንቴክ ጉዳይ ጋር በተያያዘ ተጽዕኖ ፈጣሪዎቹና አርቲስቶቹ በቁጥጥር ስር መዋላቸው ተሰማ። የፌዴራል ፖሊስ ሀገሪቱን እያነጋገረ ባለውና የበርካታ ዜጎችን ሀብት ባወደሙ የፊንቴክ ኢንቨስትመንት የኤሌክትሪክ መኪና ሽያጭ ማጭበርበር ወንጀል የተጠረጠሩ ታዋቂ አርቲስቶችና የማህበራዊ ሚዲያ ተጽዕኖ ፈጣሪዎችን በቁጥጥር ስር አውሎ ምርመራ መጀመሩ ተዘግቧል። በዚህም መሰረት አንጋፋው አርቲስትና የማስታወቂያ ባለሙያ ሰራዊት ፍቅሬ፣ አርቲስት ዳንኤል ተገኝ፣ አርቲስት ይገረም ደጀነ፣ አርቲስት አብርሃም ግዛው እንዲሁም በቲክቶክ እና በማህበራዊ ሚዲያ ሰፊ ተከታይ ያላቸው መንሱር ጀማል እና ወንድም ካሊድ በቁጥጥር ስር ከዋሉት መካከል ይገኙበታል። ዜናው እስከተጠናከረበት ጊዜ ድረስ እነዚህ ግለሰቦች በዋስም ሆነ በነፃ ያልተለቀቁ ሲሆን ፖሊስ በጉዳዩ ላይ ጥብቅ ምርመራ እያካሄደ ይገኛል። ስለ ፊንቴክ ውዝግብ ነገሩ ላልገባችሁ ሰዎች ትንሽ ማብራሪያ ነገር ልስጣችሁ። ፊንቴክ ድርጅት ከዓመት በፊት ቅንጡ መኪኖችን በ950 ሺህ ብር ቅድሚያ ክፍያ አስመጣላችኋለሁ ብሎ ከተለያዩ ግለሰቦች በርከት ያሉ ገንዘቦችን ወስዷል። በ950 ሺህ ብር ብቻ አሁን መኪኖቻችን ገብተዋል። አዲስ አበባ ከስተመር እየጠበቅለት እያየናቸው ነው። እየተጫኑ ነው መኪኖቹ። የፊንቴክ ደንበኞች እንኳን ደስ አላችሁ። ዋው የእውነት ደርሰዋል። በጣም ግሩ አሜዚንግ ብራዘር። እንግዲህ አሁን እንደምታዩት እዚህ ጋር ጅቡቲ ላይ የጫናቸው መኪና ነው። ደግሞ ዛሬ በመቶ ሚሊዮኖች የሚቆጠር ክፍያ ለመንግስት ታክስ ከፍለን አዲስ አበባ አምጥተናቸዋል። ነገር ግን ቢጠበቅ ይመጣሉ የተባሉ መኪኖች ለአብዛኞቹ ቆጣቢዎች ሊመጡ አልቻሉም። ውዝግቡ የተነሳው በዚህ ምክንያት ነበረ። አሁን ላይ እነዚህ ታዋቂ ሰዎችና ተጽዕኖ ፈጣሪ ሰዎች ተሰብስበው እስር ቤት ሊታኮሩ የቻሉት ይህንን ድርጅት ተአማኒነቱን በሚያጎላ መልኩ ፕሮሞት ስላደረጉት ነበረ። 950 ሺህ ብር ለከፈሉት ሰዎች እዚህ ጋር የምታዩቸው እንደገናም ጀርባ ላይ ለማሳያችሁ የተወሰኑ መኪኖች አሉን። በቅርብ ቀን እናስረክባለን። አሁን መኪኖቻችን ገቡ፣ እየተጫኑ ነው መኪኖቹ። እዚህ ላይ ሰዎች ለሁለት ተከፍለዋል። አንዳንዶቹ እነሱ ስራቸው ነው፣ ምን ያደርጉ ተከፈላቸው ሰሩ ይላሉ። አንዳንዶቹ ደግሞ ይህንን ስራ ተቀብለው በኃላፊነት ሲሰሩ የድርጅቱን ታማኝነት ማረጋገጥ ነበረባቸው ይላሉ። ድርጅቱ ታማኝ ካልሆነ ማስታወቂያውን በፍጹም መስራት አልነበረባቸውም ይላሉ።
የእናንተን አስተያየት ኮሜንት ሴክሽን ላይ አስቀምጡልኝና እንወያይበታለን። ለዚህ የዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉልኝ። ጀማሪ ስለሆንኩኝ ቪዲዮዎቼ ለብዙ ሰው እንዲደርሱ ድጋፋችሁን እጠይቃለሁ። ሌላኛው ዛሬ የምናወራበት የአዶናይና የአሜሪካን ቱሩ ነው። አዶናይ የአሜሪካ ቱር ከጀመረ ሰንበትበት ማለቱን እናስታውሳለን። አሁን ላይ ደግሞ እሰይ የተባለውን ቱሩን ይዞ አሜሪካኖችን አነቃቃለሁ ብሏል። ይህ ጉዳይ ዲያስፖራውን አካል ለሁለት ከፍሎታል። ግማሾቹ በጣም ተናደዋል። እኛ የአሜሪካ ያለን ሰዎች የሰለጠንን የነቃንና የበቃንን፣ ስለዚህ አነቃቂ ያስፈልገንም እያሉ ነው። ግማሾቹ ደግሞ አረም አነቃቂ ያስፈልገናል ይላሉ። እስቲ እነዚህን ተቃውሞች ሰምተን እንምጣ። ጭራሽ ብላችሁ ከኢትዮጵያ መታችሁ እኛ ሞቲቬት አሜሪካ የምታደርጉት ወይ አንዱ ብዙዎቻችሁ ደናቁርት ናችሁ። 12ኛ በፌክ ባልጨረሰ አሜሪካ የገባ በስደት የገባ ነው እና አንድ አቂተ ምንም ለእናንተ ምንም መልስ የለኝም። ግን ከአሜሪካ እየኖርክ በኢትዮጵያ ከመጣ ሰው ሞቲቬት መደረግ ከቻልክ አሩ ነው ወካንደ ሞቲቬሽን ይጎ ጌራ አድርገ ራስን አጥፋ። መድኃኒዓለም ራሳችሁን አጥፋ። አሜሪካ ተቀምጣችሁ ከኢትዮጵያ የመጣ ሰው እናንተን ሞቲቬት ማድረግ ከቻል ራስን አጥፋ። አላዛር ይሄን ንገሩልኝ። ራሳችሁን አጥፉ። አሜሪካ የኖረ ሰው አሜሪካ ያለን ሰው ሞቲቬት ማድረግ ይችላል። ኢትዮጵያ ያለ ሰው ኢትዮጵያ ያለን ሰው ሞቲቬት ማድረግ ይችላል። ከአሜሪካ መጥተህ አሜሪካ አንድ ቀን ተቸግረ ሳታውቅ እኛ ስንት ሰው ስንት ችግር አይቶ መጥቶ አንተ አሜሪካ መጥተህ ሞቲቬት ታደርገኛለህ? አምሶ ወልደ ፍሬ በእውነት ነው የምነግራችሁ። አሜሪካ ያለ ሰው ሞቲቬሽን ማድረግ ያለብህ ከጎን ያለ ሰው ነው። ከጎን ያለ ሰው እኩል አሜሪካ ኖራችሁ አንድ ሰው ካንተ በላይ ጥሩ ኑሮ ካለው እሱን ሞቲቬት ማድረግ ያለብህ። እውነቴን ነው የምነግራችሁ። እኔ አሁን ስለ ኢማጂን እኔ አሁን እዚህ ተቀምጬ የኢትዮጵያን ሕዝብ ሞቲቬት ላድርጋችሁ ስል ማለት ነው አሜሪካ ተቀምጠን እዚህ መከራችንን እየበላን ሞቲቬት እንዴት ነው ኢትዮጵያን ሕዝብ ሞቲቬት የምናደርገው? በመድኃኒዓለም መብታችን ነው። እኔ የምኖረው እንደምትመለከቱት ዲያስፖራ ላይ ያሉ የተለያዩ አንቂነን ባዮች ተቃውሟቸውን እያሰሙ ነው። በጣም ተጫወትሽበት። በእውነት እነዚህ ሰዎች ግን ሰው ናቸው? የትኬት የሚገዙ መኪና እያቆሙ ምናምን ያቆኑ ምናምን ብሎ አንድ ጩጬ ልጅ ደግሞ አምጥቶ ምናምን ሽቀላውን አይታችሁታል? የገንዘቡ ሽቀላ አካሄዳቸው የሆቴልን ውጣ ውረድ ከአዶናይ ያነሰ ዲያስፖራ አለ ብዬ አስቤ አላውቅም ነበር። $60,000 ወስዶ እዚያ ሄዶ የሞተ ነው ብሎ ነበር የተናገረው። ተመልሶ መጥቶ ደግሞ ላነቃቃ ልብ በረሰ እያለ ውሸት እኮ ነው። ቢልጌት ፋውንዴሽን ሰጠ ምናምን ውሸት እኮ። እኔ እዚህ እየኖርኩኝ አንተ ከፍ ልባል በጥፊያን ከፈክፋለሁ። ዩ መስት ቢ ጆኪንግ። እኔ እየኖርኩ አሜሪካ ከማን ከሀገር መጣ እኔን እንደዛ ልትል ዩ አር ኦፍ ዳም። አሁን እህታችን ብዙዎች ወጥተው እየተናገሩ ነው። ቲቲ የምትባል እህታችን አለች። እኔ ጋር ራሱ በክብር መታ ተቃቅፈን ሰላም ተባብለን ያኔ ጥምቀቴሽን አለ አይደለ? የዛኔ መታ ሰላም ተባብለን ኢቬንቶችን ብዙ የምትሄድ ይመስለኛል። ቱክቱካም እንደዚሁ ቱክቱካ ራሱ ከነ ቤተሰቧ ምናምን ነው አዶናይ ስትል የነበረ ወረቀት እንኳን የላቸው። ስለዚህ አንዳንዴ ቆም ብሎ ማሰብ ጥሩ ነው። ምክንያት ዋናው እሱ ነው። ዋናው አዶናይ ነው። አዶናይ መፍቀድ አለብ ኖ እነዚህ ወዳጆቼ ናቸው፣ ኖ እነዚህ እንደዚህ ናቸው ማለት አለብን። ብዙዎቹ አሁን እየደበራቸው ነው ነገሩ። ከጀርባ የሚሰሩ አሉ አንዳንድ እካክ አዶናይ ለእኛ ብቻ ነው የመጣው የሚሉ ደግሞ ሰዎች መጥተው እኛ በቅተን ነቅተን ጨርሰናል፣ ስለዚህ አነቃቂ ያስፈልገንም ይላሉ። እናንተ ምን ትላላችሁ? አዶናይ በበኩሉ ለእነዚህ ተቃዋሚዎቹ ምላሽ ሰጥቷል። አዶናይ ሞቲቬሽናል ስፒከር ብለህ ወደዚህ ሀገር መምጣት አልነበረብህም ብላችሁ ብዙዎቻችሁ እየተናደዳችሁ ነው ያላችሁት። አዶናይ ሞቲቬሽናል ስፒከር መሆኑ በጣም አናዷችኋል። በጣም እርር እያላችሁ ነው፣ እየደበራችሁ ነው። ማን ስለሆንክ ነው አንተ? ማን አባህ ስለሆንክ ነው? አንተ እኮ ገና ልጅ እኮ ነህ። አንተ እኮ ካናዳ በችግር ኦልሞስት በረንዳ ወጥተህ ተቸግረህ ያየንህ ሰው እኮ ነህ። ማን ስለሆንክ ነው አንተ እዚህ መጥተህ እኛን የምትመክረን? እያላችሁ እንግዲህ ፍቅራችሁ እየገለጻችሁ ነው። እኔ እንደ ፍቅር ነው የማየው፣ እውነት ለመናገር ይሄ እንደ ፍቅር ነው የማየው። እናንተ ባትኖሩ ማን ይህ ሁሉ ሰው ስለኔ ኢቨንት ያሳውቅልኝ ነበር? በጣም ብዙ ሰዎች ስለዚህ ኢቨንት አውቀዋል። ማርች 28 ቅዳሜ ዋርነር ቲኤተር ማለት ነው። እና በጣም እየተናደዳችሁ ነው ያላችሁት። ስማችሁ መጥራት ፈልጌ ነበረ፣ ግን ስም መጥራት አያስፈልገኝም። አሚን ታውቁታላችሁ ማን እንደሆናችሁ። እኔ እናንተ መናገር የምፈልገው አንድ ነገር ምንድነው መሰላችሁ? የሆነ በቃ የምታናድዱኝ፣ ተስፋ የምታስቆርጡኝ፣ የምታዳክሙኝ ይመስላችኋል። ግን የኔ አመለካከት ላሳያችሁ ስለፈለኩኝ ነው። ላሳያችሁ ስለፈለኩኝ እንዲገባችሁ ለቀጣይ ማለት ነው።
መታቀፍ ያስፈልጋቸዋል። በጣም የሆነ ፍቅር ያስፈልጋቸዋል። ነው ላይክ እኔ ባገኛችሁ በአካልና እድሉ ባገኝ የሆነ አቅፌ ማለት ነው ቀለቅ አለቃችሁ ቀለቅ ቅፍ አድርጌ ማለት ነው። ምንድነው እሱ ማን ይጎዳሽ? ከየት ነው የመጣው ይህ ጉዳት? የስንት ዓመት ልጅ እያለሽ የስንት ዓመት ልጅ እያለ ነው ማን የሰደበ? ማን የተረበ? ማን ነው እንደማትችል የነገረ? ማን ነው እኔ ብቻ ልታይ ብለህ እንድታምን ያደረገ? ማን ነው የሌላ ሰው ከፍታ የኔ ዝቅታ ነው ብለህ እንድታስብ ያደረገ? ማን ነው? ለምን ፍቅር ያስፈልጋችኋል። በጣም መሳም ያስፈልጋችኋል። ግንባራችሁ ላይ፣ ጉንጫችሁ ላይ እንደዚህ መታከክ ያስፈልጋችኋል። ጸጉራችሁ እንደዚህ እየተባላችሁ አይዞህ ያልፋል፣ ችግር የለውም። ይህ አይነት ፍቅር ያስፈልጋችኋል። አይ ቲንክ ብዙዎቻችሁ እኔን የምጠሉኝ ሰዎች የታዘብኩት ነገር ምንድነው? በጣም ተጎድታችኋል ህይወታችሁ ላይ። በጣም የሆነ ሰው መጥቶ ጎድቷችኋል። የሆነ ሰው መጥቶ ራሳችሁ እንድጠሉ አድርጓችኋል። የሆነ ሰው መጥቶ እቺ ህይወት እንድጠሏትና እንድታንቋሽሿት አድርጓችኋል። ጥፋተኛ አይደላችሁም እንድታውቁት እፈልጋለሁ። የእናንተ ጥፋት አይደለም እንዲህ የሆናችሁት። የማን ጥፋት ነው? የዚህች ዓለም ጥፋት ነው። ግን ጥንካሬ እቺ ዓለም የሰጠችን ተመልሰ መስጠት ሳይሆን እቺ ዓለም የሰጠችን ወደ ጥሩ ቀይረ ጥሩ መፍጠር ነው ጥንካሬ። እናንተ የምትሰጡኝ ጥላቻ አሸንፎኝ ተመልሼ በጥላቻ መመለስ እኮ እችላለሁ አይደል እንዴ? ቀላሉ እሱ አይደለ? ግን የእናንተ ጥላቻ ተቀብዬ ወደ ጥሩ ነገር አውለዋለሁ። ሞቲቬሽናል ስፒኪንግ ኢቨንት ስላችሁ እናንተን መጥቼ ተነስ፣ እንደዚህ መስራት አለብህ፣ ሀብታም መሆን አለብህ እምላችሁን ይመስላችሁ። ግን የኔ ሞቲቬሽን ከዛ በጣም ዲፕ የሆነ ነው። በጣም ያልተረዳችሁት ምክንያቱም ይህ ነው ብዬ አስባለሁ። ሞቲቬሽን ስላችሁ ብዙ ሰው በሚገባው መንገድ ነው የገለጽኩት። የኔ ሞቲቬሽን ገንዘብ ስራ አይደለም። እውነት ለመናገር የኔ ሞቲቬሽን ይህ ውስጥ ላይ ያለው ጨለማ አስወጥተ አዲስ ብርሃን መግጠም ነው። አዶናይ የነበረበት ህይወት ታስታውሳላችሁ ብዙዎቻችሁ። ተውትና በረንዳ ወጥተሃል፣ አንተ እኮ ደሃ ነበርክ፣ አንተ እኮ እንደዚህ ተጥለህ የነበርክ ሰው እኮ ነህ፣ ማን ስለሆንክ ነው እዚህ መጥተህ ተመልሰህ የምትነግረህ ምናምን። እሱም ተውትና ይህ ሁሉ አሁን ያለሁበት ደረጃ እንዳመጣ ያገዘኝ ማንነት ተመልከቱት። እሱ ማንነት ለማስተማር ነው ወደዚህ የመጣሁት። ምክንያቱም እናንተ ያለፋችሁበት እያንዳንዱ መንገድ እኔ እናንተ ከየትኛው ወገን ናችሁ? አሜሪካ ቢኖሩም አነቃቂ ይፈልጋሉ ከሚሉት ዘንዳ ናችሁ ወይስ አሜሪካ ያኖረ ሰው ሁሉ የነቃ የበቃ ነው ትላላችሁ? ለዛሬ አበቃሁኝ። ላይክ፣ ሼር እና ሰብስክራይብ እያደረጋችሁ አበረታቱኝ።